ኦህዴድ ብልጽግና የትግራይን ጉዳይ መገንዘብ መቻል አለበት። ለሰላም ዝግጁነት ካለ ሜንታሊ and psychologically በቃ ሬዲ ሆኖ የትግራይን ነገር መዋጥ አለብኝ ብሎ መገንዘብ ያለበት ኦህዴድ ብልጽግና ትግራይን ማሸነፍ አይችልም። ፕሬሚሱን ውሰደው በቃ አልቻልክም። ሁሉም አዘመተ፣ ጎረቤት ሀገር ጎረቤት ክልል ድሮኑ ምናምን አዘመተ፣ ቆጮ ጭኳ አዘመተ፣ አልቻልክም። ስለዚህ ምንድነው ማድረግ የምትችለው? ህወሓት የሚባለው ቋንቋ እውነት ነው ኦህዴድን የፈጠረው እሱ ነው። አሁን ህወሓት አታሳዩኝ ነው እያለ ያለው ኦህዴድ። እሱን ተወው ቻለው። ከዛ ምን ታረጋለህ? ኮኤግዚስት እንዴት ብዬ ኮኤግዚስት አድርጌ ኢትዮጵያ ምድር ላይ ልኖር ነው። ገዢ ፓርቲ ነኝ። ታሪክ አጋጣሚ ኦሮማራ የሚለው ኦህዴድ እኔ አንደኛ ልሁን ብአዴን ሁለተኛ ሁንና ኦሮማራ ብዬ ልምጣ ብሎ እሺ ብሎ የተቀበለ ብአዴን አለ። ሁለተኛ ብአዴን እኔ አንደኛ ሆኛለሁ። ሌላውን ግን ረፍጥጣ ለበላለው አትበል። እሱ አይሆንም። እንደማትበላው እንደማደፈጥጠው በተግባር አይተናል። ታዲያ ምንድነው ኮኤግዚስት ማድረግ ነው። እየጠላውም ቢሆን አንድ ሀገር ውስጥ ስላለ ኮንስቲትዌንሲ ያለው መሰረት ያለው ፖለቲካ ፓርቲ ስለሆነ ተቻችለ ነው የምትሄደው። ባለመቻቻል የት ነው ሄድከው? ወደ ጦርነት ነው ሄድከው። አላተረፍክም። ሀገሪቷን አላተረፍካት። የትግራይ መሞት ማለት የኦሮሞ ህዝብ መሞት ነው። በኢትዮጵያ ኮንቴክስት ካየነው የትግራይ መሞት ማለት የጉራጌ መሞት ማለት ነው። ኢትዮጵያ ነች የሞተችው። ኢትዮጵያ ነች የጎደለችው። ኢትዮጵያ ነች አንካሳ የሆነችው። የኢትዮጵያ ኢኮኖሚ ነው የተበላው። የኢትዮጵያ ህዝብ ነው የደቀቀው። ይሄ መገንዘብ ለኦህዴድ ቀላል እንዴት ከባድ ይሆናል? ቀላል እኮ ነው። ቀላል ነው እና በዚህ ሰዓት ትግራይ ሚሊዮኖች ተፈናቅለውባታል። ስደት ላይ ነው ያለው ህዝቧ አይደል? ስደት ላይ ነው ያለው። ስለ ስደቷ የሚያወራ የለም። የተሰደደችው እናት የሚያወራ የለም። ሱዳን ውስጥ ስላለው የትግራይ ህዝብ የሚያወራ የለም። ከሊባኖስ የኢትዮጵያ አየር መንገድ ይዞ መጣ፣ ስደተኞች ይዞ ገባ እያለ የኢትዮጵያ መገናኛ ብዙሃን ዜና ያስደምጠናል። እሱ በቂ አይደለም። አስገባቸው። እነሱም ሱዳን ውስጥ ስላለው የትግራይ ህዝብም ተናገር። ምዕራብ ትግራይ አንቄ ይይዛለሁ በቃ እንትና የሚባል ደመቀ ያዘው በቃ ይሄ እኮ አማራ ነው እያልክ እዛው እየከፋፈል ይሄን ካርታ እዚያ የወልቃይት ጉዳይ ምዕራብ ትግራይ ጉዳይ እያልክ ይሄን ካርታ እየተጫወት እድሜ ልክ መኖር አይቻልም። በዚህ አጋጣሚ ደግሞ ለኦሮሞ ህዝብም እዳ ታሸክመው እኛ ሚዲያ ላይ ስላለን ፖለቲካው ስለሚገባል በትንሹም በትልቁም ፖለቲካል ኮሬክትነስም ስለሚያስፈልገው እንጂ ሰው 27 ዓመት እየተባለ ቲፒኤልኤፍ የሚባለው ነገር ከቲፒኤልኤፍ ጋር አሶሺየት ሲያደርግ የነበረው የትግራይ ህዝብ የሚለው ከጀርባ ነው። ሚሊዮኖቹን ቲፒኤልኤፍ አሳደድኩ ብሎ ትግራዋይ ነበር ሲያሳድድ የነበረው የኢትዮጵያ ህዝብ። ሁሉም እያልኩኝ አይደለም፣ የተሸወደው ነው እያልኩኝ ያለሁት። ቡሬ ምስራቅ ጎጃም ቡሬ ቤተክርስቲያን ውስጥ በድንጋይ ወግረው የገደሉት አንድ ሸሽቶ ወደ ቤተክርስቲያን አድነኝ ብሎ ቤተክርስቲያን የገባ ቤተ መቅደስ ውስጥ ነው በድንጋይ ወግረው የገደሉት። ይሄ ምስራቅ ጎጃም ህዝብ ምን አደረገው? ትግራዋይ አያደርገው የነበረው ግን ይሄ በቃ ሁሉም እንደዚህ የሚያደርገው ትግሬ ነው፣ ትግራዋይ ነው እያሉ ትግሬ በእነሱ ቋንቋ ነው። ይሄ እንደዚህ ብሎ ዋጋ አስከፍሏታል የትግራይ ህዝብ። 27 ዓመት በሚለው በሙሉ አሶሺየት የተደረገው ከትግራይ ህዝብ ጋር ነው። የትግራይ 1 ሚሊዮን ህዝብ ያለቀብኝ ትግራይን የጨፈጨፈው ኦህዴድ ብልጽግና ነው ሲባል ከኦሮሞ ህዝብ ጋር አሶሺየት የሚያደርግ ትውልድ ነገ ጧት ይመጣል። ይሄ መጠንቀቅ ማቻል አለበት ኦህዴድ። ኃላፊነት የሚሰማው ከሆነ የምር ኃላፊነት የሚሰማው በርካታ ሊሆን ይችላል። ኃላፊነት የማይሰማቸው እኔ ችግር የለብኝም አቡዳቢ ቤተ መንግስት አስገንብቻለሁ የመጣ ይምጣ የሚል እንደና አብይ አህመድ ሊኖር ይችላል። ይሄን ግን አስረግጠን የምናገረው ነገ ጧት የትግራይ ህዝብ 27 ዓመት በሚለው የትግራይ የበላይነት እየተባለ ትግራዋይ ላይ ዶፍ ዝናብ እንዳዘነቡ በጥላቻ አሳውረው በርካታ ግድያና ሰብአዊ መብት ጥሰት እንደፈጸሙ ወረራ እንደፈጸሙ ነገ ጧት ተመሳሳይ የሆነ ፍሬሚንግ ሊመጣ ይችላል። እንደዚህ ያደረገ እኮ እገሌ የሚባል ብሔር እኮ ነው የሚለው መምጣቱ አይቀርም። አይተናል። ፕሬሲደንስ የቲፒኤልኤፍ ጉዳይ ፕሬሲደንስ አለ። በቲፒኤልኤፍ ስም አብሮ አሶሺየት የተደረገው የትግራይ ህዝብ ነው። ነገ ጧት ትግራይ ፕሪቶሪያ አልፈጽምም ብሎ
ትግራይ በሚሊዮኖች የሚቆጠሩ የትግራይ እናቶችና አባቶች ዳስ ውስጥ ትቶ ወደ ቀይ አልመልስም፣ የኤርትራ ሰራዊት አላስወጣም፣ የአማራ ሰራዊት አላስወጣም፣ እንዲያው ወልቃይት እንኳን እንዲያም እኮ ኮንቴስትድ ኤሪያ ነው አወዛጋቢ ነው እያለ 52% የትግራይ ምድር በወራሪዎች አስይዞ የሚቀልድ ኦህዴድ ብልጽግና ነው። አረጋ ከበደ አይደለም። አረጋ ከበደ በምን አቅሙ አማራ ነው የወረረኝ ይበለና ለታሪክ የሚቀመጥ እኛ ወረን በኃይል ይዘን ነው ብሎ ለምን በአማራ ቴሌቪዥን አይነግረን? ለታሪኩ ይፈልገዋል እኮ ትግራይ። እኔ በኃይል ገብቼ ክሌም አደርገዋለሁ። የምን ህገ መንግስት በህገ መንግስት አልጠይቅም፣ በኃይል ገብቼ ይዤዋለሁ ብሎ ለታሪክ የትግራይ ህዝብ ይፈልገዋል። ይሄ ታሪክ በአማራ ቴሌቪዥን መናገር አይችልም፣ በኃይል ማያዝ ስለማይችል። አንደኛ በኃይል የምትይዝበት 21ኛ ክፍለ ዘመን የለም። 21ኛ ክፍለ ዘመን ይቻላል ቢባል እንኳን በኃይል የሚይዝበት አቅም የለው። በግልጽ ነው የምንናገረው። ያደረገው አብይ አህመድ ነው። አማራ ህዝብ ውጊያ ላይ ነው፣ ጦርነት ላይ ነው ያለው። አብይ አህመድ አማራን ለመከፋፈል ብሎ የእስክንድርና ማን ነው የአማራ ቴሌቪዥን ስራ አስኪያጅ ያለው አሁን እያየነው ነው። ድምጽ ወጥቶ ምን እያደረጉት እንዳለ የደቡብ ጎንደር ምናምን አካባቢ ያለው የፋኖ አመራር በቃ ከትግራይ ጋር እንዳትገናኙ። እንዴት ከትግራይ ጋር ልትገናኙ ትችላላችሁ? በቃ በድርድር በውስጥ ታዋቂነት ከፌዴራል መንግስት ጋር እኔ ተወክያለሁ፣ 3 ሰዎች መጥተን እናገኛቸዋለን፣ እዚህ እንከፋፍላቸዋለን እያለ ዘመነ ካሴና እንትና ለመከፋፈል በደንብ አድርጎ እየሰራ ነው። ያረጋ ከበደ እዛ ያሉ ብችሎች የራሱ ጉዳይ የአማራ ፋኖ በራሱ እንትን ይወጣዋል። ይሄ ምንም ጥርጥር የለውም። ትግል እንደዛ ነው። እዚህ ተከፋፍሎ እዚህ የትና የት መድረስ አይቻልም። ኤርትራም እንደዚህ ያደረገው ጀብሃን አጥፍቶ ነው። ጀብሃን ግዙፍ ነበር። ሻዕቢያ ከታች መጥቶ ነው ጀብሃን ህወሓት ነው ኦልሞስት ያጠፋው። ግን ህወሓት እንደዚህ ኢህአፓን ጠራና ፊት ኤዲዩ ምናምን የሚባሉ በርካታ ፖለቲካ ፓርቲዎች ነበር ትግራይ ውስጥ። መጨረሻ ላይ ጎልቶ የወጣ ህወሓት ነው። ትግል አንዱን እየበለ መጨረሻ ላይ መስመር እስኪይዝ አንድ ላይ 3 እኩል አንበሶች አንድ ላይ እንትን አያረጉም። አንደኛው አንበሳ ነው የሚወጣው። ትግልም እንደዛ ነው። ይሄን እያልኩኝ ያለሁት ይሄ አካባቢ ያዘው በቃ አማራ ነው ያዘው እያለ ወልቃይት አማራ ነው ያዘው አለማጣ አማራ ነው ያዘው እያለ ጨዋታ የሚጫወተው እሱ ቀልዱን ተው ነው እያልን ያለ ነው። አማራ ውጊያ ላይ ነው ያለው። ኦህዴድ ነው ያዘው ነው። ደመቀ ዘውዱ የኦህዴድ ተወካይ ነው። ትክክለኛ የአማራ በድሮን እየተመታ ያለውማ ውጊያ ላይ ነው ያለው እያለ ነው። ይሄን ኦህዴድ የዘወትር ስራው እኔ ሌላ ስራ ያለው አይመስለኝም። ቁርስ በልቶ ትግራይ ዛሬ ፕላን ኤም ምንድነው? ዛሬ ፕላን ኤም ቡና እንደጠጣ እያወራ ስለ ትግራይ ማዳከም ጉዳይ። ገንዘቡ ተበትኗል፣ ላካችሁት፣ እንትና እንደዚህ አክቲቪስት እንደዚህ ብለ ጻፍ አላችሁት፣ ጌታቸው እንደዚህ ያደረገ በሙሉ በጠቅላላ ሽመልስ አብዲሳና ጌታቸው ግንኙነት ቀደም ብለን ስንናገር ነበር። እዚህ ሚዲያ ላይ አደረጉት። እንደተናገር ነው ቁልጭ ብሎ ነው ስዕላዊ በሆነ መንገድ ነው የወጣው። እና ሰራዊት ማፍረስ ህወሓት ማፍረስ ዋና ስራ አድርጎታል ኦህዴድ። ዋና ስራ ሰራዊት እንደማይፈርስ አርሚ 7 ይባላል። አርሚ 7 ፖፑላር አርሚ ነው። ፖፑላር እኔ አይደለም መናገር። እኔ ፖፑላር መሆኑ የሰማሁት ከዳንኤል ክብረት ነው። ሸረሪና እንዴት ነች፣ ኮረም እንዴት ነች፣ ሸረሪና እንዴት ነች ያለ ዳንኤል ክብረት ትዊተር ላይ ያኔ ነው ሸረሪና እና 7 ብሎ ራሱ የጻፈው። ሸረሪና እንዴት ነች ያለው 7 አፈርሳለሁ ገንዘብ በትኖ ተጋሩ ባንዳዎችን ከየትም ከአውሮፓ ከምናምን እያሰባሰበ ሞክሮ ነበር። አሁን አፈር በላው። እነሱም ተጠቀሙ። በነገራችን ላይ ሚሊዮነርስ ሆኑ። ሚሊዮነርስ በየአውሮፓ የመንግስት በየወሩ 200-300 ዩሮ ሲሆኑ የነበሩት እዚህ መጥተው በአቋራጭ ነው ድህነታቸውን አሽቀንጥረው ይጣሉ። ግለሰቦች ይጠቀማሉ። የኦህዴድ ገንዘብ ግን ዋጋ የለው። ስለዚህ ሰራዊት መፍረስ አትችልም። ህወሓትን ማፍረስ አይደለም። አሁን ህወሓት ዳኛቸው ጥርስም ከቤተ መንግስት የሚቀበሉ የተባለው ዳኛቸው እኮ ተናገ። አሁን ፈርጠም እያለ ነው ህወሓት እኮ ፈርጠም እያለ ነው አለ እኮ ሰሞኑ ገብቶታል ማለት ነው። ፈርጠም እያለ እንደሆነ እንኳን ዳኛ እንኳን ገባው እና ኦህዴድ በደንብ እየገባው ይመስለኛል። ፍራስትሬት አድርጎ የዴስፕሬሽን ምልክት ነው። በምርጫ በኢሜል ልምረጥላችሁ ምናምን ሲባል እኮ የዴስፕሬሽን ምልክት ነው፣ የሽንፈት ምልክት ነው። እንደማታረገው እየነገርነ ነው ብለን ስንናገረው ነበር።